ነገር የለም ለአራት ዋንጫ ነው የምንጫወተው አራቱን አፈፍ ነው የምናደርገው ድንገት አንዱ ወድቆ ቢሰበር ሶስት ይቀራል ሶስት ደግሞ ይቀሩናል አይደለ እዛ ላይ ብቻ ኮንሰንትሬት እናርግ ሶስት አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር ሁለት ይቀራል እኔ ግራ ግብት ተብሎኛል የምሬን ነው ምራች ግራ ግብት ራሱ የሚለው አይገልጸው በላቸው አረ ያስደበሩኝ ነው ይወጣለው እንዴ በላንደስ በጣም ተስፈራራ ለራስ ለምንድን ነው የምታየው ዜነችና ከዚህ በላይ ነው ምን ላውጣ አይኑን ውጪ ላንተ ልታው አረ ወገን እነዚህ ዋንጮች ቀስ በቀስ ከጂ እየወጡ ነው እንዴ አራት አረንጓዴ ጠርሙሶች በግድግዳ ላይ ሁለቱ ተሰበሩ ለአራት ዋንጫ የተጠበቀው ሲቲ ነው እንዴ እኔ እኮ ነኝ እሺ ናፈቀኝ ቡድንስ አረ እንዴ ነው የሚጠፋው በሚካኤል እሺ ከረቡስ አንዴ ጠሮብኛል ሊሆን ችግር የለውም እንዴ እንኳን የለመደብን አርቲታ ተፈተፈተለው አረብስ ይተንደክም ማለኝ ሁላ ማለት ነው ቅፍ ነው በቃ ተልቁን ጠብቁ እሺ አሁን ትንሽ ተረጋግተናል እናወራለን ስለ ጨዋታው ማለት ነውና መጀመሪያ ማወራው ማለት ነው ስለ ማርቲኔሊ ምናባንም ተሰራው አንተ ሜዳ ውስጥ ከዚህ በኋላ ባላይ እንደው አይነህም ባላዩ በጣም ደስተኛ ነኝ ኢየሱስም ለጠላክ ጫፍ ላይ ያለው ጫፍ ላይ ማበቀል ታስጠላኝ ወይ ደሞ እኮ ዛሬ ልደቱ ነው ኢየሱስ ምንድነው እንደዚህ እሺ ጨዋታ በጨው ኬፓ ማለት የቼልሲ ማራገፊያ ነው ከአራት ዋንጫ ወደ ሁለት ዋንጫ መተናል ከዚህ በኋላ ሻምፒዮንስ ሊግ አሏሻችሁም በጣም ነው ያሰጋኝ በጣም ቢካዝ በእንደዚህ አይነት ሙድ ነው የሚገቡት ሁለት ዋንጫ በዚህ ሁለት ሳምንት ውስጥ ሁለት ዋንጫ አጥተናል ማለት ሁለት ዋንጫ አጥተናል ሳውዛምፕተን በመድፈኞቹ አርሰናሎች ላይ ተሳልቀዋል እንግዲህ ሳውዛምፕተን በእንግሊዝ ኤፍኤ ካፕ ሩብ ፍጻሜ መድፈኞቹ አርሰናሎችን ካሰናበቱ በኋላ በጨዋታው መጠናቀቂያ ላይ የመድፈኞቹ አንድ ደጋፊ በትዊተር ማለትም በአሁኑ ኤክስ ገጽ ላይ እንግዲህ ያልተጠበቀ ድል ብሎ ፖስት ያደርጋል ታዲያንንም ትዊት የተመለከቱት ሳውዛምፕተኖች ሪፕላይ ላይ በመሄድ በኳድራብል ተዝናና ጓዴ ብሎ እንግዲህ ሪፕላይ ሰጥተውታል ማለት ነው ታዲያም የሳውዛምፕተኖች ሪፕላይ በጣም በርካቶችን እያነጋገረ ይገኛል ከዚህ በተጨማሪም አርሰናልን ማሸነፍ ለሁሉም አይደለም ሲሉም እንግዲህ የፖርትስማውዝን ትዊትም ሪፕላይ አድርገው ፖስት አድርገው ነበር ለማንኛውም እናንተ ስለ ሳውዛምፕተኖች ድርጊት ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱ መጫ እንዳትረሱ አርሰናል በሳውዛምፕተን ተሸንፎ ሻምፒዮንሺፕ በሚጫወት ቡድን ፕሪሚየር ሊግ ራሱ ባልሆነ ቡድን ተሸንፎ ከኤፍኤ ካፕ ወጥቷል በሁለት ሳምንት ጊዜ ውስጥ ከሁለት ውድድር ነው የወጣው አንደኛውን ፋይናል ይሄንኛውን ጭራሽ ምንድነው ቲሙ ኬፓ ነው በቃ ምንም ማለት አይቻልም በቃ የተጠበቀ ነው ኬፓ ሲገባ ከዛ ግን ቲሙ የሚሳሳታቸው ፓሶች ብቻ በቃ ምንም ማለት አልችልም ስለዚህ ቲም በቃ ምንም ማለላችሁ በቃ ጭራሽ በሳውዛምፕተን መሸነፉ ደግሞ ትዝ የሚላችሁ ከሆነ የዛሬ 2 አመት ነው የዛሬ 3 አመት በሳውዛምፕተን 3 እኩል ወጥቶ ነው ፕሪሚየር ሊጉን ያጣው መጨረሻ ላይ ሳካ ግብቶ ሶስታቸው ነው ከዛ የሆነ ኳሳቱ ይሄ ቲም ለአርሰናል አይሆን ለአራት ዋንጫ ስንባል ከርመን ባለፈው ከአንዱ ተሰናበቱ ዛሬ ደግሞ በሳውዛምፕተን አሁን ሁለት ነው የቀራቸው ያው አንዱን አይበሉትም ነፍሴን አስይዛለሁ በዛ ሻምፒዮንስ ሊግ ተው አይበሉም ካካ ነው ሻምፒዮንስ ሊግ ፕሪሚየር ሊግ ነው ያላችሁ ተስፋው ፕሪሚየር ሊግ ራሱ ሲቲ በጣም አድቫንቴጅ አለው በጣም በሳውዛምፕተን እየተሸነፍሽ ፕሪሚየር ሊግ መብላት እኔ እንጃ የምር ዘንድሮ የአርሰናል ደጋፊዎች ልታብዱ ነው እየታየ ነው አርሰናል ደጋፊ ጨርቃችሁን ስትጥሉ ማየት ደስ ይላል እኮ እናንተ እኮ ጨርቃችሁን ጥላችሁ ማለት ነው አርሰናል ከሳውዛምፕተን ጋር ሲደርሰው ማለት ነው አርሰናል ትንሽዬ ቡድን ደረሰው ብዬ ነበር ለካ ትንሽዬ ቡድን አሁንም አርሰናል ነው ወይ ያለው ነው
ይሄ ከግሪምስቢ ታውን ጋር አይተናነስም። ከሁለተኛ ዲቪዚዮን የመጣ ቡድን የተንኮታኮተ ቡድን ዋንጫ እንበላለን 4 ዋንጫ ትሬብል ምናምን ስትሉ የነበሩት ይሄ ከትርፍ የውርደት ጋር አይተናነስም። በግሪምስቢ ታውን ተባሮ አልነበረ? ይሄ አይተናነስም። ኧረ ግን እናንተ ግን የእናንተ ውርደት በዛ ወያለው በዛ። ይሄም መሳቂያነታችሁ በዛ። ምን እናርግሽ? አትንቁሩን ታው ልትሳደቡ ምናምን ነው አይደል? ራስን ስደብ እንዴ! አርሰና ሚቲቲዬ ቡድን ነው የምንለው በምክንያት ነው። ሚቲቲዬ ቡድን ጎስት ስትለፈልፍ ነበር ሊቨርፑል ተሸነፈ ብላ ግድ ምናምን። አርሰናል ግን ቲምሽ ይችን ነው የምታክለው። ተነጋግረው እኮ ገብተው ማለት ነው ቋሚ 11ዱን ተጫዋቾቹ ተቦዳድነው ገብተው ቢጫወቱ ማሸነፍ የሚችሉት ቡድን እኮ ነው ሳውዛምፕተን። ጋብሪኤል ማርቲኔሊ የምትባል ሰውዬ ከነ ይሄ ጂሱስ ከምትባል ሁለታችሁ ማለት ነው በደንብ ፎከስ አድርጋችሁ አረብኛችሁን አስተካክሉ። በቃ አረብኛችሁን አስተካክሉ። ወደዛ ከክለቤ ውጡልኝ። እኔ ጂሱስ የሚባል ሰውዬ ድሮም አትመቸኝም። በእናትህ ኬፓ ምንም ተወገረ የገባ ሰው ነው። ድሮም ከቼልሲ ዮሐን ጋርሻ ልናስፈርም እንደነበር ታውቃላችሁ አይደል? ይሄ ፋይናንሻል ምናምን ነገር ብለው ነው ይህንን በረኛ ያመጡብን። በጣም ነው የምትቀልዱብን። ምንድን ነው? እኔ የምሬ ነው የምላችሁ። ሜንታሊቲያቸው ወርዷል። በቃ ተነሳባቸው፣ በሽታቸው ተነሳ። ይሄ ትልቅ የሜንታሊቲ ችግር ነው ጋይስ። እግዚአብሔር ነው የምላችሁ። ታክቲክ ምናምን ነገር ተጫዋቾቹ ስኳድ ሮቴሽን ምናምን አይደለም። ምን አይነት ቀልድ ነው የሚቀልዱብን? ከሳውዛምፕተን ጋር በእንደዚህ አይነት ስታንዳርድ መጫወት ምን አይነት የደደብ ስራ ነው? አረ በስመ አብ እናንተ በሁለት ሳምንት ውስጥ እንደዚህ ጨጓራችን እንደዚህ ጭራሽ ደግሞ አሁን ቻምፒዮንስ ሊግ ነው ገባችሁ? በዚህ ጫና ቻምፒዮንስ ሊግ አለ፣ ከዛ ፕሪሚየር ሊግ ከ4 ዋንጫ ወደ 2 ዋንጫ ሄደናል። እኔ ምን እንደሚያነኝ ታውቃላችሁ? በቃ ለኤፍ ኤ ካፕ ዋንጫ ብዬ እስካሁን መጠበቄ እስካሁን መቋጠሬ ከምር ራሴን ሁላ አመመኝ ታውቃላችሁ። በስመ አብ ከስንት ጊዜ በኋላ መጥተህ ተሸነፋለህ አርሰናል። ፎከስ ወደ ፕሪሚየር ሊግ በቃ ችግር የለውም። ትንሽ ጨዋታ ነው የቀረችን። ፕሪሚየር ሊጋችንሽ ምንም አያሳስብም። የአርሴ ፋሚሊ እያመመን ነው፣ ታመናል። ወደ ፕሪሚየር ሊግ አሁን ከነቆረ ወጠን እናውራ ማለት ነው። በምኑ ሰዓት በቀጣሽ የሚባል ተረትና ምሳሌ አለ። ኮመንት ላይ ደቅ አድርጉልኝ። ምንድነው መሰላችሁ አርሰናል ደጋፊዎች፣ ውጭም ያላችሁት ኢትዮጵያም ያላችሁት ክለባችሁን ችግሩ ምን እንደሆነ ታውቃላችሁ? እንደምንም ያሸንፍ ባቦ ሰጤው በሰፈጠጤው ያሸንፍ እየዘመራችሁ ኮርና ሁሉ ሲገኝ ሴት ፒሴጌን ኦሌ ወሌ እያላችሁ እየዘመራችሁ አርቴታን ቆንጆ ነው መልካም ነው አላችሁት እና ምን ያደርጋችሁ? ሁሌም በዛ መንገድ ነው ሊጫወት ሊቀጥል የሚችለው እንጂ እንደ ጀግና ቡድን አሳምኑ ቀጥቅጦ አንደኛ ላይ እንደሚገኝ ቡድን አሸንፎላችሁ አያውቅም። ዊን ዘ ዊን ነው የምትሉት ሁልጊዜም ማለት ነው። አሁን ያው ከሁለት እናንተ ሁላ ከማንም በላይ ከበላችሁት ዋንጫ ከኤፍ ኤ ካፕ ተሰናበታችሁ። ሁሌም ስታሸንፉ እንደዚህ ነው። እናም ወደ መጨረሻ ስትጠጋ እቺ ነገር አትቀጥልም። ሁሉም ቡድን ጥንካሬው ይጠነክራል ምናምን ተብለህ ሰማማ ትሳደባለህ። አሁን አርሰናልን የመሰለ ቡድን አለ፣ ሳውዛምፕተንን የመሰለ ቡድን የለም። አይገርምልህ? አስደነግጣል አይደል? የትላንትናው ጨዋታ ለአርሰናል ደጋፊዎች አስደንጋጭ ነው። ግን የሚደነግጡት እነማን መሰላችሁ? 4 ዋንጫ ሲጠብቁ የነበረው በኋላም 3 ዋንጫ ሲጠብቁ፣ አሁንም 2 ዋንጫ ባጠብቁ ይሻላል። አሁንም አንዱን ፕሪሚየር ሊግ ብትሉ ነው የሚሻለው። ምክንያቱም ከፍ ያለ ኤክስፔክቴሽን ሁልጊዜ በኋላ የልብ ስብራት፣ የመንፈስ የሞራል ድቀት ያስከትላል እና የነበረው ጉጉት 4 ዋንጫ እናሸንፋለን የሚል የነበረው ጉጉት በጣም ከፍ ያለ ነው የነበረው እና አሁንም በዛ ደረጃ ኤክስፔክቴሽኑን ባትሰቅሉት ጥሩ ነው። ለምን መሰላችሁ? እንደዚህ ቡድኑ ፖቴንሻል አለው ዋንጫዎች ላይ ማሸነፍ፣ ማንም አይክድም። ፖቴንሻል ማለት ግን የግዴታ ያንን ማድረግ ይችላል ማለት አይደለም። እምቅ አቅሙ አለው፣ ያንን ማድረግ የሚችል አቅም አለው። ነገር ግን ሁኔታዎች ሂደቱን ከባድ ያደርጉበታል። የትላንትናውን አርሰናል ካያችሁ የትላንትናው በቡድኑ ላይ ያለው ፊዚካል ጫና ምን ያህል ከባድ እንደሆነ፣ በቡድኑ ላይ ያለው ሜንታል ጫና ምን ያህል ብርቱ እንደሆነ በደንብ ማሳያ ተደርጎ ሊወሰድ ይችላል። ለምን አሰላለፉን ሮቴት ማድረግ አለብኝ ብለህ ስትነሳ በስብስብ ውስጥ የሆነ ችግር አለ ማለት ነው። የሎድ ችግር አለ፣ ጫና በስቷል።
እና 1-1 ሲሆኑ አርሰናል ጨዋታው የሚያሸንፍ ይመስል ነበር። 1-1 ሲሆን ልክ ጎሉ እንደተቆጠረ በቃ ይሄንን ድል አግኝቷል፣ ከዛ በኋላ ነገር ይገለበጣል፣ ሙሉ ለሙሉ የኃይል ሚዛን ሁሉ ወደ አርሰናል ይመጣል የሚል ኤክስፔክቴሽን ነበረን። ግን እንደዛ አልሆነም። ከዛ በኋላ ሳውዛምፕተኖች እጅ አልሰጡ፣ ቀጠሉ፣ ድንቅ ነበሩ። እንግዲህ ለ15 ጨዋታዎች አልተሸነፉ። ከትላንትና ጨዋታ በፊት 14 ጨዋታዎችን ሳውዛምፕተኖች አልተሸነፉም ነበር በዛ ባሉበት ዲቪዥን እና በጥሎ ማለፍ ዋንጫዎች። ሮዝ ስቴዋርት እና ሼያ ቻርልስ የተባሉ ተጫዋቾች ናቸው ጎሎችን ያስቆጠሩት። 1-0 መሩ፣ 1-1 ሆኑ። ከዛ 2-1 85ኛው ደቂቃ ላይ ተስፋ በሚያደበዝዝ ሰዓት ላይ ነው የማሸነፊያውን ጎል ያስቆጠሩት። አው መቼም ጀርመናዊ አሰልጣኝ ናቸው የሳውዛምፕተኑ አሰልጣኝ። ጥሩ ታሪክ እየጻፉ ነው የሚገኙት። የሳውዛምፕተን ከ21 ዓመት በታች አሰልጣኝ ነበሩ እና ዋናው አሰልጣኝ ከተሰናበቱ በኋላ ባለፈው ህዳር ወር ላይ እሳቸው ከፍ ያለ ሹመት አገኙና ዋናውን ቡድን እንዲይዙ ተደረገ። ከጃንዋሪ ጀምሮ አዲሱ ዓመት ከገባበት ወር ጀምሮ እስካሁን ድረስ በተከታታይ አልተሸነፉ። 14 ጨዋታ፣ ትላንት 15ኛ ጨዋታቸው። የትላንትናው ከሁሉም ደምቆ ይታያል። ምክንያቱም የወቅቱን የእንግሊዝ ምርጡን ቡድን ያሸነፉት፣ በቻምፒየንስ ሊግም በፕሪሚየር ሊግ ፌቨራይትስ የተባሉ እጩ ሻምፒዮኖች የሚል ቅጽል የተሰጠው ይህንን ቡድን ያሸነፉት። ለሳውዛምፕተን ምሽቱ ልዩ ነበር። ምክንያቱም ለነርሱ ምናልባት ዋናው የዘንድሮ ግባቸው ወደ ፕሪሚየር ሊግ ማደግ ነው። ምናልባት ለምን እላለሁ ነው እንጂ ዓላማቸው ቢሳካላቸው ወደ ፕሪሚየር ሊግ መመለስ የዘንድሮ ትልቁ ዓላማቸው ነው። 6ኛ ደረጃ ላይ ነው ያሉት፣ 7ኛ ደረጃ ላይ እና አሁን ደግሞ ቀጣይ ጨዋታ ባልሳሳት ከሬክስሃም ጋር ነው በደረጃ 1 ስቴፕ የሚበልጣቸው። ያ ማለት በሻምፒዮንሺፕ እንደምታውቁት አንደኛና ሁለተኛ ያጠናቀቁት ቀጥታ ያልፋሉ። ከዛ በኋላ ያሉት 3ኛ፣ 4ኛ፣ 5ኛ፣ 6ኛ ለፕሌይኦፍ ይጫወቱና አንዱ ያልፋል። እርስ በርሳቸው ተጫውተው አንዱ ያልፋል። አሰራሩ ይሄ ነው አይደል? እና ለፕሌይኦፍ ለመግባት የሚያስችል አይነት ጨዋታ ነው ይሄ ቀጥሎ ያላቸው። በራሳቸው ዓላማ ሳውዛምፕተኖችም ከባድ ግጥሚያ ቀጥሎ አላቸው። አርሰናልም በራሱ ዓላማ ቀጥሎ የቻምፒየንስ ሊግ ግጥሚያ እንዳለው ይታወቃል። እና የራሳቸው በእነርሱም እንደ አቅማቸው ባላቸው የውድድር ሂደት ሊያሳኩት በአንገብጋቢነት ቅድሚያ የሚሰጡት ሌላ ጉዳይ